አገራችን ኢትዮጵያ በታሪክ በባህልና በተፈጥሮ ሀብቶች የታደለችና እነዚህ ተዋህደው ጊዜ የማይሽረው ህብረ ቀለም ያላበሷት ናት። ሁሉም አይነት የቱሪዝም ሀብቶች የሚገኙባት የቱሪዝምና የኪነ ጥበብ ሙዚየም ናት። ታሪኳንና ቅርሶቿን ገልጦ ለተመለከተ፣ መልክዓ ምድሯን ለቃኘ፣ በማህፀኗ ያቀፈቻቸውን እንስሳት አእዋፍና እጽዋት አይኑን ገልጦ ላሰሰ፣ የህዝቦቿን ባህል፣ ትውፊት፣ ፍልስፍና በማስተዋል ለመረመረ ኢትዮጵያ የመስህቦች ማንጸሪያ፣ የልዩነት አጽናፍ ማስረጃ ናት። ከዳሎል እስከ ራስ ዳሽን ያሉ ልዩ ልዩ አይነት መልክዓ ምድሮች አሏት። በአንድ በኩል ከባህር ጠለል በታች እጅግ ዝቅተኛውንና ሞቃታማውን ስፍራ ይዛለች። በሌላ በኩል ደግሞ በበረዶ የተሸፈኑ ተራራማና ብርዳማ ስፍራዎች አሏት። እነዚህ ሁለቱን በአንድ ጉብኝት ማግኘት የሚቻልባት ሀገር ናት። በዓለም ረዥሙ ወንዝ አባይ የሚነሳው ከኢትዮጵያ ነው። የአፍሪካ የውሃ ማማ በሆነችው ሀገራችን ታላቁን የምስራቅ አፍሪካ ስምጥ ሸለቆና በውስጡ የያዘችውን ሐይቆች፣ እጽዋት፣ እንስሳትና አእዋፍ ለመጎብኘት ምቹ ሀገር ናት። ኢትዮጵያ ብዙ ወንዞችና ሐይቆች ያሏትና የአያሌ የውሃ ውስጥ ህይወት መገኛዎች፣ የጥንታዊ ታሪክ ማህደሮችና ለመዝናኛ መዋል የሚችሉ አካባቢዎች ባለቤት ናት። ከብዝሃ ህይወት አኳያ በኢትዮጵያ እጅግ ብዙ ልዩ ልዩ የእጽዋት አይነቶች አሉ። በሀገራችን ብቻ የሚገኙ ወይም ብርቅዬ እጽዋትም ቁጥራቸው ከፍተኛ ነው። የሀገራችን ከፍተኛ ቦታዎች በዓለም ላይ በመጥፋት ላይ ለሚገኙ የእጽዋት ዝርያዎች መናኸሪያዎችም ናቸው። ለብዙ ቱሪስቶችና ተመራማሪዎች መስህብ የሚሆኑ በርካታ የአእዋፍና የእንስሳት ዝርያዎችም ባለቤት ናት። እነዚህ ሁሉ ጸጋዎች ለምግብ፣ ለጤና ምርምርና ለአገልግሎት ከሚሰጡት ጥቅም ባሻገር የእንስሳትና የአእዋፍ መመልከቻ ቦታዎችን ካስፋፋን ለቱሪዝም ኢንዱስትሪው ግዙፍ ሀብት ናቸው።